አሁን እንደው ሳውዲ ወሃቢይነት በቃኝ ብላለች ቢባል ማን ሊያምን ይችላል? አንድ የማትጠብቁትን የማታምኑትን ዜና በዚች አጭር ቪዲዮ ላሰማችሁ ነው። ዛሬ ስለ ወሃቢያዎች ሐዲስ አለ ወይ ቁርአን አለ ወይ የሚለውን ጥያቄ አንስቼ እኔም አዎ አለ እናንተ ሶብር አድርጋችሁ እቺን አጭር ቪዲዮ እስከመጨረሻው ካደመጣችሁ ለነግራችሁ ዝግጁ ሆኜ መጥቻለሁ። ሻመት አላወራም ኢንሻአላህ። ሁላችሁም እስከመጨረሻው ሼር ያደረጋችሁ ተከታተሉ። ዙመር ኢስላሚክ ሚዲያ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የዙመር ሚዲያ ተከታታዮች ቤተሰቦቻችን እንደምን አላችሁልን? አሁን እንደው ሳውዲ ወሃቢይነት በቃኝ ብላለች ቢባል ማን ሊያምን ይችላል? ነገሩ ግን እውነት ነው። እውነት ያው ሁሌም እውነት ነው፣ ጫፍ ጥግ ያደርሳል። ውሸት ግን እውነት አስመስለዋለሁ ብለህ ቀባብተህ አሽሞንሙነህ እውነት ልታስመስለው ብትሞክር መቼም ሊሳካልህ አትችልም፣ የትም ልትደርስም አትችልም። እችን አጭር ቪዲዮ ሰምተን እስኪ እንመለስ። سعودي محمد بن سلمان بتورط بلاده في نشر الفكر الوهابي، مبينا في تصريح للواشنطن بوست أن الاستثمار السعودي في المدارس والمساجد حول العالم مرتبط بفترة الحرب الباردة، عندما طلبت الدول الحليفة من بلاده استخدام مالها لمنع تقدم الاتحاد السوفيتي في العالم الإسلامي. المزيد تتابعونه في هذا التقرير. حتى يوم أمس كان أمراء وملوك آل سعود يمجدون ويمدحون الوهابية ومؤسسها محمد بن عبد الوهاب، ويحثون على صونها ونشر أفكارها لدرجة إنها أصبحت الدين الرسمي للبلاد القائم على التكفير والقتل. حتى إعلان ولي عهد السعودية محمد بن سلمان في حواره مع صحيفة واشنطن بوست الأخير بأن الوهابية تهمة وخطأ من الماضي يجب التخلص منها. اعتراف ابن سلمان لم يكن الأول داخل الوسط السعودي، إذ سبقه مسؤولون آخرون، إلا أن اعترافه يشكل أهمية كبيرة. እንግዲህ እንደሰማችሁት ነው። ሳውዲ ካሁን በኋላ ወሃቢይነት በቃኝ አንገሽግሾኛል ስትል አረብኛ ለምትችሉ እንግዲህ በደንብ እኔ ከምገልጸው በላይ ነው የገለጹት። ወሃቢይነት ከዚህ በኋላ በቃ ያበቃለት ያከተመለት እስከዛሬ ከተመሰረተ ጊዜ አንስቶ ለፖለቲካዊ ጥቅም ተገልግዬበታለሁኝ። ካሁን በኋላ ግን አላማዬን አሳክቻለሁኝ፣ አያስፈልገኝም። ወደ ነባሩ የእስልምና እምነት ሰዎችን ለመመለስ ከዚህ በኋላ እንጥራለን፣ እንታገላለን፣ እንመልሳለን እያሉ ነው። ስለነኚህ ሰዎች ማለትም ስለ ወሃቢያዎች ቁርአንም ሐዲስም አለ። ሁለቱንም እጠቅስላችኋለሁ። ከዚያ በፊት ግን እችን አጭር ቪዲዮ ድጋሚ ምናልባት ይሄንን ቅንብር ሊሆን ይችላል ምናምን የሚል ሸክ እንዳይፈጥርባችሁ ሌላ ተጨማሪ ዜና በዚህ ዙሪያ ላሰማችሁና اعترف ولي العهد السعودي الأمير محمد بن سلمان بأن نشر بلاده للفكر الوهابي المتشدد كان مطلبا من طرف الحلفاء في سبيل مواجهة تمدد نفوذ وتغلغل الاتحاد السوفيتي في فترة الحرب الباردة. بن سلمان وفي مقابلة له مع صحيفة واشنطن بوست الأمريكية قال إن الحكومات السعودية المتعاقبة ظلت الطريق في نشر الفكر الوهابي المتشدد، مؤكدا على أن الوقت قد حان لإعادة الأمور إلى نصابها. في تصريحات مثيرة تحمل الكثير من الاعترافات، ولي العهد السعودي الأمير محمد بن سلمان يقر بأن نشر بلاده للفكر الوهابي المتشدد كان حتمية فرضتها مصالح وإملاءات الغرب على الرياض في سبيل مواجهة تمدد نفوذ وتغلغل الاتحاد السوفيتي في فترة الحرب الباردة. جذور الاستثمار السعودي في المدارس يمجدون ويمدحون الوهابية ومؤسسها محمد بن عبد الوهاب، ويحثون على صونها ونشر أفكارها لدرجة إنها أصبحت الدين الرسمي للبلاد القائم على التكفير والقتل. እንደሰማችሁት ነው እንግዲህ እነኚህ ሰዎች እኮ ሙስሊሙን ኡማ እንዳለ ማለት ነው ከጫፍ እስከ ጫፍ ያስከፈሩ ሰዎች ናቸው። ሼኻቸው መሐመድ ኢብኑ አብዱል ወሃብ ምንድነው ብሎ የሚያምነው ምንድነው ብሎ የሚያስበው ላኢላሃ ኢላላህ ሙሐመዱ ረሱሉላህ እያሉ በአንቢያዎች በሷሊሆች ተወሱል ከሚያደርጉ ሰዎች እና አቡ ጀህል ጥርት ያለ ኢማን አላቸው ነው የሚለው። አቡ ጀህል እንግዲህ ምን አይነት አሸድ የሆነ ጠማማ እንደነበረ እናውቃለን። ከነኚህ ሰዎች በላይ ነው ሱፊያዎቹን አህሉ ሱናዎችን እንግዲህ የሚያስከፍሯቸው እነኚህ ሰዎች። ሰሞኑን ሶሻል ሚዲያ ላይ ተክፊር ምናምን እየተባለ የሚላላጡ የሚጋጋጡ ሰዎችን እያየን ነው። የሐቂቃ ግን የእውነቱ ሙስሊሞችን የሚያስከፍሩ ዜናው ላይ እንደሰማችሁት ከነኚህ ከወሃቢያዎች በላይ ማንም የለም። 100% በኮንፊደንስ ነው ይሄንን የምነግራችሁ። እናውቃለን እነዚህ ሰዎች ማናቸው ከየት ናቸው የሚለው መመሪያቸው ኢርሻድ ነው። ዓለም ላይ ያላፈረሱት የትላልቆች ቦታ የሷሊሆቹን መቃብር ሐታ የነብያችን አለይሂ ሰላቱ ወሰለም ቅሪቶቻቸውን እኮ ለማውደም
በጣም ብዙ ርቀት የሄዱ ሰዎች ናቸው። በተለያየ ሀገር እነኚህ ሰዎች ስያሜያቸው ሊለያይ ይችላል እንጂ መመሪያቸው አንድ ነው። የሙሐመድ ብን አብዱል ወሃብ ኪታብ ነው። መመሪያቸው ኢርሻድ ነው። ቦኮ ሃራም ልትለይ ትችላለህ፣ አልሸባብ ልትለይ ትችላለህ፣ ኤስኤስ ልትለይ ትችላለህ። አንድ ናቸው። ምንም የሚለያቸው የለም። እስላም ላይም በዚህ ደረጃ እንደነኚህ ሰዎች አደጋ ያደረገበት ማንም የለም። ከነዚህ ሰዎች በላይ ማለት ነው። በእነዚህ ሰዎች እስላም ላይ እንደተጋረጠበት አደጋ በሌላ በማንም አልተጋረጠበትም። ለምን ከተባለ እነኚህ ሰዎች ቢስሚዲን ሀድሙዲን ነው የሚያደርጉት፣ በድን ስም ድንን የሚያፈርሱ ሰዎች ስለሆነ። ምክንያቱም እነኚህ ሰዎች ተመሳስለው ነው የመጡት፣ ሱናን ተላብሰው ነው ዛሂረን የመጡት ማለት ነው። ለዚያም በቀላሉ ሰዎችን ያልሆነ እምነት ለመስጠት ቅርብ ናቸው ማለት ነው። የሌሎች እምነቶችን ካያችሁ ጠንቅቆ ህዝበ ሙስሊሙ ከነኛ ምንም አይነት ትምህርት ሊወስድ አይችልም። እነኚህ ግን ድንን ተላብሰው የመጡ ሰዎች ስለሆኑ ህዝበ ሙስሊሙ ላይ ከባድ የሆነ አደጋ አድርሰዋል። በጣም የሚያሳዝኑ ደግሞ በጭፍን እነኚህን ሰዎች ማንነታቸውን ስር መሰረታቸውን ሳያውቁ የሚከተሉ ምስኪኖች ናቸው። አላሁ ተባረከ ወተዓላ ቀናውን መንገድ ይስጣቸው፣ ያንቃቸው፣ አላህ የሚባንኑ ያድርጋቸው። ለእነኚህ ሰዎች ማለትም ስለ ወሃቢያዎች ሐዲስ አለ ብያችኋለሁኝ። አው ልንገራችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ዱዓ እያደረጉ ምን ይላሉ መሰላችሁ? አላሁመ ባሪክ ፊሻሚና ወየመኒና ይላሉ። ቃሉ ወፊ ነጅድና ያ ረሱላላህ። አጠገቦቻቸው የነበሩ ሰዎች የነጅድ ሰው ነበሩ። አሁኗ ሪያድ ማለት ነው ነጅድ ማለት እና ለነጅድስ ዱዓ አድርጉላት እንጂ ያ ረሱላላህ ይላሉ። አሁንም ነብዩ ዝም አሏቸውና ዱዓውን ደገሙት። ምን አሉ? አላሁመ ባሪክ ፊሻሚና ወየመኒና፣ ጌታ ሆይ ሻምንና የመንን በረካ አድርግልኝ አሉ። ቃሉ ወፊ ነጅድና ያ ረሱላላህ፣ ነጅድስ ያ ረሱላላህ ዱዓ አድርጉ እንጂ ለሀገራችን ለነጅድ ያሁኗ ሪያድ ማለት ነው ሲሏቸው ቃለ ዓለይሂ ሰላቱ ወሰላም ሁናከ የጥላዑ ቀርኑ ሸይጣን አይ ቁወቱ ሸይጣን፣ እዛች ሀገር ላይማ የሸይጣን ስራ ያለው የሸይጣን ቁዋ ያለው ሰው ይወጣል አሉ። ከዚያም ከምዕተ ዓመታቶች በኋላ እዚህ ቦታ ላይ ይህ ፈተና የሆነ ለኢስላም ፈተና የሆነ ሰው ሙሐመድ ብን አብዱል ወሃብ ተወለደ። እንደምታዩት እንግዲህ ሙስሊሙን ኡማ ድሮ ላይ አንድ የነበረውን ክፍልፍል አድርጎ አንድነት አሳጣው፣ ኃይል አሳጣው፣ የነጮች መላገጫና መቀለጃ ያደረገበት ሙስሊሙን ማለት ነው። እና እነኚህ ሰዎች እስላም ላይ እንዳደረሱት አደጋ ሌላ ማንም አላደረሰም ያልኳችሁ ዝም ብዬ ከመሬት ተነስቼ ሳይሆን ታሪካቸውን በደንብ ማየት ትችላላችሁ። የእውነት እናንተ እውነትን የምትፈልጉ ከሆናችሁ ኢንሻአላህ ቀናውን መንገድ ልትመሩ የምትችሉበት እድል ሊኖር ይችላል ማለት ነው። ውድና ክቡራን ተመልካቾቻችን ወደ ማገባደጃው ደርሻለሁኝ። አሁንም ስለነኚህ ሰዎች ቁርአን ምን ይላል፣ ቁርአኑ ምን እንደሚል እችን ቪዲዮ እንስማና አጭር ቪዲዮ ነች። ኢንሻአላህ እስከ መጨረሻው ስሙ፣ እንሰነባበታለን። ሰምተን እንመለስ። ሰማው የሚያስገርመኝ ስለ ወሃቢያዎች ምንነት በግልጽ ስለሚናገረው የቁርአን አንቀጽ ትንሽ ላምብላችሁ። አጭር ቆይታ ነው የምናደርገው። ሁላችሁም ሼር እያደረጋችሁ ለሌሎች የሂዳያ ሰበብ እንሆን። አላህ በተከበረው ቁርአን ምን ይላል? ወለዚ አንዘለ ዐለይከል ኪታብ፣ እርሱ አላህ ነው በአንተ ላይ ቁርአንን ያወረደው ይለናል። ሚንሁ አያቱን ሙሕከማት፣ ከዚህም ከቁርአኑ አንድና አንድ ትርጉም ብቻ ያላቸው አንቀጾች አሉት ይላል። ሁነ ኡሙል ኪታብ፣ እነኚህም አንድና አንድ ብቻ ትርጉም ያላቸው የቁርአን አንቀጾች የቁርአኑ መሰረት ናቸው፣ ናቸው ይለናል አላህ በቁርአን። ወኡኸሩ ሙተሻቢሃት፣ ሌሎቹ ደግሞ ከፊሎቹ የቁርአን አንቀጾች ደግሞ አሻሚ ትርጉም ያላቸው ከአንድ በላይ ብዙ ትርጉም ያላቸው አናቅጾች ናቸው ይለናል። ታዲያ የሚያስገርመው ስለ ወሃቢያዎች ሁኔታ የሚናገረው ከዚህ ቀጥሎ ያለው ነው። ምን ይላል? ፈአመ ለዚነ ፊ ቁሉቢሂም ዘይጉን ፈየተቢዑነ ማ ተሻበሀ ሚን። አላህ ተመልከቱ። እነዚያ በልቦቻቸው ጥመት ያለባቸው ሰዎች እነኚህን የቁርአን አንቀጾች፣ የትኞቹን የቁርአን አንቀጾች? አሻሚ ትርጉም ያላቸው ከአንድ በላይ ብዙ ትርጉም ያላቸውን የቁርአን አናቅጾች ሙጭኝ አድርገው ይይዛሉ። ይሄንንም ለምንድን ነው የሚያደርጉት ይለናል አላህ። ኢብቲጋአል ፊትና፣ ፊትናን ፈልገው ሰዎችን ፊትና ላይ መጣል ፈልገው ይለናል። ወብቲጋአ ተእዊሊህ፣ ተእዊሉን ደግሞ ፍቹን በራሳቸው ስሜታቸውን በሚገጥምላቸው መልኩ እነርሱን በሚስማማ መልኩ ፍች መስጠት መተርጎም ፈልገው ይለናል። አላሁ አክበር። በጣም ነው የሚገርመው። የበለጠ ግልጽ እንዲሆንላችሁ ይችን አጭር ማብራሪያ ሰሙኝ። እነዚህ ሰዎች ብዙ ጊዜ ስለ አላህ ሲሞግቱ አሻሚ ትርጉም ያላቸውን የቁርአን አንቀጾች ላይ ሙጭኝ ሲሉ እናያቸዋለን። ግልጽ ነው። ሁልጊዜ ማስረጃ የሚያደርጉት የቁርአን መሰረት ናቸው ኡመል ኪታብ የተባሉትን አንድና አንድ ብቻ ትርጉም ያላቸውን አንቀጾች ሳይሆን አሻሚ ትርጉም ያላቸውን አንቀጾች ነው ማስረጃ አድርገው በተደጋጋሚ ሲሞግቱ የሚታዩት። ለምሳሌ ያክል እንጥቀስ ከተባለ
አርህማኑ ዐለል አርሽ ኢስተዋ ያለውን የቁርአን አንቀጽ አላህን በቦታ ነዋሪ ለማድረግ ለማስረጃነት በተደጋጋሚ ሲጠቅሱትና ሲያወሱት እናያለን። ይህ አንቀጽ አሻሚ ትርጉም ካላቸው አንቀጾች መካከል አንዱ ነው። ምክንያቱም ኢስተዋ የሚለው ቃል በአረበኛ ፍች 15 እና ከዚያ በላይ ትርጉሞች ስላሉት ማለት ነው። እነዚህም ትርጉሞቹ መካከል ለነርሱ ስሜታቸውን በሚገጥምላቸው ፍች ሲፈስሩት ሲተረጉሙት እናያለን። ከዚያም የነኚህ ሰዎች ጣፈንታ ምንድነው የሚሆነው? እርስ በርስ ቁርአኑን ያጋጩታል። በእነርሱ አተረጓጎም ይህን አንቀጽ ከሙህከም አንቀጽ ጋር አርህማኑ ዐለል አርሽ ኢስተዋ ያለው ማለት ነው አንድና አንድ ብቻ ትርጉም ካላቸው የቁርአን አንቀጽ ላይ አላህ በቁርአን ኡሙል ኪታብ ካላቸው የቁርአኑ መሰረት ናቸው ካላቸው አንቀጾች ጋር ይጋጫል። ለምሳሌ ለይሰ ከሚስሊሂ ሸይ ያለው የቁርአን አንቀጽ ሙህከም አንቀጽ ነው። አንድ ብቻ ትርጉም ነው ያለው። አላህ ምንም አይነት አምሳያ የለውም። ከዚህ ውጭ ሌላ ትርጉም ሊኖረው አይችልም። አርህማኑ ዐለል አርሽ ኢስተዋ ያለውን የቁርአን አንቀጽ ከዚህ አንቀጽ ጋር ያጋጩታል። ሐሻ ቁርአኑ እርስ በርስ አይገጫጭም። ግን እነርሱ ሲተረጉሙት ስሜታቸውም ተከትለው ስለሆነ የሚተረጉሙት ከሙህከም አያዎች ጋር እንዲጋጩ ያደርጉታል ማለት ነው። ሙህከም አንቀጽ ላይ አላህ አምሳያ የለኝም ሲል እነርሱ ደግሞ አሻሚ ትርጉም ያላቸውን አንቀጾችን ያለ አግባብ በመተርጎም አምሳያ ያደርጉለታል። የሐቅ ባልተቤቶች አርህማኑ ዐለል አርሽ ኢስተዋ የሚለውን አንቀጽ ከፊሎቹ ተፍዊድ አድርገዋል። ተፍዊድ ማለት ዐላ ሙራዲላህ ወዐላ ሙራዲ ረሱሊላህ ሰለላሁ ዐለይሂ ወሰለም ቁርአኑ አላህ በፈለገበትና ነብዩ ዐለይሂ ሰላቱ ወሰለም በፈለጉበት መልኩ እኛ እንደዚህ ብለን ፍቻ አንሰጥም ብለው ተፍዊድ አድርገው አልፈዋል። ይሄ አብዛኞቹ ሰለፎች የሄዱበት መንገድ ነው። እንደነኚህ ሰዎች አርሽ ላይ ነው ከአርሽ በላይ ነው ሳይሉ ማለት ነው። ከፊል ዑለማዎች ደግሞ አላህ አርሽን ጠበቀው፣ ተቆጣጠረው፣ አቆየው በሚል ተርጉመውታል። እንደዚህ ሲሆን ከሙህከም አያዎች ጋር መጋጨቱ ይቀርና ይስማማል ማለት ነው። ከኢስተዋ ትርጉሞች መካከል ተቀመጠ፣ ከፍ አለ፣ በሰለ፣ ተደላደለ፣ ጠነከረ፣ ተስተካከለ፣ ጠበቀ፣ አቆየ፣ ተቆጣጠረ 15 እና ከዚህ በላይ ትርጉም አለው ብያችኋል ነበር። እነኚህ ከፊሎቹ ናቸው። አየህ እንደው ሁሉም የኢስተዋ ትርጉም ነው ብለህ አላህ አርሽ ላይ በሰለ እንደማትለው ሁሉ አሁንም አላህ ከአርሽ በላይ ነው፣ አርሽ ላይ ተቀመጠ፣ ተደላደለ ብለህ አትፈስርም። ምክንያቱም ይህ በአላህ ላይ ፍጹም ተገቢ ስላልሆነና የአላህን ሙሉእነት ስለሚያጎድፍ ማለት ነው። ከዚያም በስተመጨረሻ የአንቀጹ መደምደሚያ እንዲህ ይላል ወማ ያዕለሙ ተእዊለሁ ኢለላሁ ወራሲኹነ ፊል ዒልሚ የቁሉነ አመና ቢሂ ኩሉን ሚን ዒንዲ ረቢና ወማ የዘከሩ ኢላ ኡሉል አልባብ። ምን ይላል ትርጉም? የነኚህን አሻሚ ትርጉም ያላቸውን አናቅጾች ወይም ሙተሻቢህ የተባሉትን ማለት ነው ፍቻቸውን የሚያውቅ የለም አላህና እነዚያ በኢልማቸው የመጠቁ ዑለማዎች ሲቀሩ። እነዚያ ምን ይላሉ? የቁሉነ አመና ቢሂ ቅድም ላይ ጠቅሽላችኋለሁ። ከአላህ በመጣው በሁሉም ምን ብለናል? አምነናል፣ ተቀብለናል፣ ወደናል ይላሉ። ይሄንንም የልቦና ባልተቤቶች ቢሆኑ እንጂ አያስታውሱትም ይለናል። ይህ እጅግ የሚገርምና ላስተነተነው ሰው ትልቅ ትምህርትን የሚወስድበት ሂዳያም የሚያገኝበት ነው። አላህ ልቦናችሁን ክፍት ያድርግላችሁ። ያው ቪዲዮን ላለማስረዘም ነው እንጂ በጣም ብዙ መረጃ ማምጣት ይቻላል። ስለነኚህ ሰዎች በጣም ብዙ እውነታዎችን ማምጣት ይቻላል። ባንዴ ግን ያው መቼም ቪዲዮ ሲረዝም ትሰለቻላችሁና ያው አጭር ሆኖም እችን ያክል ከተጠቀማችሁ በቂ ነው ብዬ ስላሰብኩኝ ነው። ይሄ ቪዲዮ ለብዙ ሰዎች ያስፈልጋቸዋል አይደለ? ኢንሻአላህ ሁላችሁም በቻላችሁት አቅም ሼር አድርጉት። ስለተከታተላችሁኝ አመሰግናለሁ። አላህ ሁላችንም ዱዓ እናድርግ። አላሁ ተዓላ ኺታማችንን ያሳምርልን። ስንትና ስንቶች ሳያውቁ ይሄንን እውነት መስሏቸው እየተከተሉ በጭፍን ማለት ነው እየተከተሉ ያሉ በጣም ብዙዎች ናቸው። አላህ ከነሱም እንኳን ያላደረገን አልহামዱሊላሂ ረቢል ዓለሚን በመጀመሪያ ደረጃ፣ ሲቀጥል ደግሞ ለነርሱም አላህ ሂዳያውን እንዲወፍቃቸው ዱዓ እናድርግ። ወባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱመራችንን ሰብስክራይብ ማድረግ እንዳይረሳ። ወኢለ ሊቃ ዙመር ኢስላሚክ ሚዲያ